ስልሽ ያሊና ካልሆነ በቀር እንደዚህ ተናዳው ላንተ አንድ ነገር ብታረግ ያንን ነው በቃ ህይወት ይመሰካከላል። ጥሩ ነገር አይፈጠርም። የኛም ህይወት ማለት አንተ እንደዚህ መቼስ የሆነ ነገር ተደርጎ ህግም ዝም አይልም። ግን ያው በቃ አሁን እሱ ታስሮ ምናምን አንጃ እንዳለችው የኮተት ምናምን መሰብሰብ ሳይሆን ክሱም ምናምን እንግልት ነው። ከስራ ነው የሚያስተጓጉለን፣ ከቤተሰቦቻችን ጋር ነው እንትን የሚለን። ስለዚህ የህግ አካል ወስደን ያንን ነገር እንዲፈርምልንና እንዲተገብረው ብቻ ነው። ከዛ በኋላ ከህይወት እንዲወጣ ነው። እሷ አጠገብ እንዳይደርስ ማድረግ የምንችለውን በሙሉ እሷ ባስደስታት መንገድ ማድረግ ስላለው የትኛው ህግ ነው? እናንተ ምንድን ነው የምትሰክሱት? ምንድን ነው? በመጀመሪያ ደረጃ አብርሽን ማንም የሆነ ህግ አይዘውም። ለምን ካላችሁ ልንገራችሁ ሚስጥሩን። አብርሽ ለኢትዮጵያ መንግስት በኢትዮ በሚያገኘው ገንዘብ ግብር እየከፈለ ነው የሚሰራ። ገባችሁ አይደለ? ግብር ስለሚከፍል ማንም አይነካው። ደመቁ አዛለች ልንገርሽ ብዬ ነው። ለምን አንዳንዴ አንቺ በውሸት የተካበ ማንነት ስላለሽ ሁሉ ሰው እንዳንቺ ውሸታም ይመስልሻል። ገባሽ? ለምን አብርሽ መጥቶ ማንም ሰው እኔ ነው ያለ ሰው መንካት አይችልም። ለምን ለኢትዮጵያ መንግስት ግብር እየከፈለ ነው የሚሰራ። በሁለተኛ ደረጃ ደግሞ ሙጥኝ ብለሽ አለቅም ብለሽ ያልሽ አንቺ እንጂ አብርሽ እኮ አይደለም። አንቺ በየሄደበት ቦታ እየተከታተልሽ የምትቀባጥሪው አንቺ ነሽ እንጂ እሱ አይደለም። ገባሽ? አንዳንዴ ማንነትሽና ምንነትሽን እስኪ እወቂ በእናትሽ። የሚያሳፍርሽና ማሳፈርሽ ነገር ለይ በአላ። እንዴ እቺ ሴትዮ ጨለለች እንዴ? ጨለለች። ከምር በጣም ጨለልሽ። ለምን ካልሽ በቃ የምትናገሪውን ራሱ የምታውቂ አይመስለኝም። ደመቁ ገባሽ አይደለ? በሁለተኛ ደረጃ ደግሞ አንተ የሄርሜላ አፍቃሪ ብለህ እኮ ነው መጥተህ ነበር ወንድሜ። አሁን አልሳካልህ ሲል ደግሞ የሩታ ወንድም ሆነ መጣ። እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? የቡታጅራ ልጆች ማለት ነው እነሱ ብልጥ ሰውን ጅል አድርገው ነው የሚያስቡት። ገባችሁ? እነሱ ብልጥ ሌላው ሰው ሞኝ ተባኖበታል። በሁለተኛ ደረጃ ደግሞ ይኸውልሽ በየሄደበት ቦታ አትከተዩ። በእናትሽ በየሄደበት ቦታ አትከተዩ። አልፈልግሽም ከህይወቴ ውጭልኝ አለሽ እኮ ደመቁ። ወረቀት የምትከታተዩ አንቺ እንጂ እሱ እኮ አይደለም እየተከታተልሽ ያለሽው። በሁለተኛ ደረጃ ደግሞ ላይፍሽ መኖር የምችው አንቺ እንጂ እሱ አይደለም። እሱ እኮ አልተከታተልሽም። አንቺ ነሽ በየቦታው እየሄድሽ የምትከታተዩ። ለምንድን ነው ራስሽን የምታረክሽ ደመቁ? ለምንድን ነው በዚህ ደረጃ አርካሽ የምትሆኙ እንዴ? ደግሞ ተከተለ እናንተ ምን ነው? እኛ እያየን አይደል እንዴ ኦንላይን ላይ? ከምር አንተ ደግሞ በጣም አታሽቃብጥ። እኔ የወንድ አሽቃባጭ በጣም ነው የምጠላው። የወንድ አሽቃባጭ ማለት ነው። ገባ? ስለዚህ አታሽቃብጥ፣ ቆፍጠን በል። እንዲታሰር አልፈልግም ምናምን። አንተ ማነ? አንተ ምንድነህ እንዴ? እንደዛ ከሆነ እኮ ወንጀለኛ እኮ ሩታ ወንጀለኛ ናት። ለምን የመዳሙን ቅመም ቅርጥፍ አድርጋ እየበላሽ እያስላከች። ስለዚህ የምታወሩትንና የምትተገብሩትን አወቁ። በሁለተኛ ደረጃ ደግሞ ትዳር በእናንተ አስጠላን እያለ ነው። በማን? በሩታ። እንደ ሩታ ከሆነ ትዳር ይቅርብን እያሉ እህቶቻችን ራሳቸውን እንትን እያሉ ነው። ይቅርብን እያሉ ነው። ትናንትናውን ሰምታችኋል አይደለ? አንዷ ዱባይ የራሷ እንዳጠፋች። ለምን? የሩታ ተከታይ ነበረች። የሩታን ውሸት እየተከተለች መጨረሻ ራሷን ፍልው አድርጋ በገመድ አንቃጣለች። ስለዚህ አንዳንዴ የምታረጉትን ነገር ተጠንቀቁ። ሩታም ሆነ አንተ አሽቃባጭ ሆነ ማለት ነው። እኔ በጣም የምትገርሙኝ ደግሞ ጎበዝ ጀግና ትላላችሁ። ጎበዙ ናችሁ አታውቁም። ጎበዝ ማለት ጀግና ማለት ለዓላማው አዋቂ ማለት አብርሽ ነው። ጀግና እናቴ በጣም ጎበዝ ስማርት። ሩታን እንደዚህ አጨልሎ መንገድ ለመንገድ እየነዳት ያለው አብርሽ እንጂ ሩታ አይደለም እየነዳሹ ያለ። እወቁ እስኪ እነ ስማይ ጠሬ እናዛሉ እወቁ እስኪ የሚወዳችሁን። አረ እኔ በጣም እኮ ነው የምትገርሙኝ። እናንተ ባትኖሩ ግን ሩታ ባትኖርኛ በማን እንደበር ነበር? እንኳንም ኖርሽ ደመቁዬ። አንቺ ባትኖሪ በማንኛ እንደበር ነበር? በማን ጊዜያችንን እናሳልፍ ነበር? እኔ እኮ በጣም ነው የሚገርመኝ። የህግ አካል አለ አብርሽን ወስዶ የሆነ ነገር እንትን ውይ አንተን ይዞ ይጠዘጥዛል። ከፈለክ እኛ ከፈለገን አላስፈላጊ ከሆነ ወደ እናንተ እንገለብጠዋለን። ስርዓት አድርጋችሁ ተቀመጡ። ገባችሁ? አብርሽ ምንም አይሆንም። ምንም እና ደመቁ መከተልሽን አቁሚ በእናትሽ። ተፋችሁ ልጁን
ልጁ ይኖርበት ከሄርሜል ጋር ሆኖ ህይወቱን ይምራበት።